አቶ ደረጀ ወደ ውጭ ሀገር እንደሚሄዱና ጉዟቸውን ከዛም ለተወሰነ ጊዜ እንደሚያራዝሙ ለመላ ቤተሰቡ ከተነገሩም በኋላ ለናታን ግን በጥብቅ አሳስቦን ነበር። ይኸውልህ ናታን፣ እዚህ ቤት ያሉት ልጆች እንዳለን ልክ እንደ እህቶች አይተህ ተንከባክበህና በአግባቡ ኃላፊነት ወስደህ ተንከባክበህ ጠብቀኝ። ከማርታ ቀጥዬ የምሰጥህ ላንተ ነው አደራ ልጆችን በማለት ያሳስባል። ናታን ምንም ችግር የለም በማለት ነበር የመለሰለት። ይሁን እንጂ ልጆቹን አደራ ቢሰጠውም ናታን ግን አሁን ላይ እልም ያለ ፍቅር ውስጥ ይገኛል። ይሁን እንጂ ይህንን ነገር ለአቶ ደረጀ መናገርም ሆነ ማሳወቅ አልፈለገም። በሌላ በኩል ቁጭ ብላ አድራ የማትውለው አበጌ ዛሬም ቢሆን ለዳጣ ወጥመድ እያዘጋጀች እንደሆነ እርግጥ ነው አዘጋጅታለች። ያም ወጥመድ እንግዲህ ከናታንና ከዳጣ ጋር ያላቸውን ቀረቤታ ራቅ እንዲል ለማድረግ ነገር ግን እሷ የዳጣን ስልክ በመቀበል በውሃ አማካኝነት ሜሴጅ እየተላላከች እና ድብቅ የፍቅር ግንኙነት እንዳላቸው እያስመሰለች ስትጽፍለት ከቆየችም በኋላ ወዲያውኑ እንግዲህ ከተጻጻፉና ብዙ ነገር ከተገላለጹ በኋላ አበጌ ወዲያውኑ ለእናቷ ደውላ እማዬ ፈጥነሽ ድረሽ ወደ ቤት የምነግርሽ ጉድ አለ በማለት ስልክም ደውላላን ነበር። ወይዘሮ ማርታም እንግዲህ በተረጋጋ መልኩ ስልኩን ካነሳችው በኋላ ምን ነበር አለቻት። ይኸውልሽ እማዬ እንደውም አባቴ ካለ ራሱ ይዘሽው ነይ በማለት ወዲያውኑ ፈጥነው ወደ ቤት እንዲመጡ ታደርጋለች። በሌላ በኩል አቶ ደረጀ እንግዲህ ሰላምን ከዚህ ቤት እንደምትወጣ ጠይቀሻታል ወይስ እንዴት ነው በማለትም ማርታን ጠይቋታል። ማርታ እንግዲህ አዎ ለምን ግን አንተ ሄደህ አትጠይቃትም? እኔ መጠይቃት የመለሰችልኝ ነገር ጥሩ አልነበረም ነበር ያለችው። ይሁን እንጂ እኔ አሁን የጠየኩሽን ጥያቄ መልሽልኝ እንጂ ሌላ ጥያቄ ጠይቀኝ ብዬ አላሳሰብኩሽም የሚል ሀሳብም ሰጣት። ይሁን እንጂ አዎ ነገር ግን ሰላም እዚህ ቤት ብቆይ በጣም ደስተኛ ነኝ ብላ ነው የደመደመችው እንጂ መሄድ አልፈለገችም የሚል አመለካከት ስትሰጠው እሱ እንደዛ ይሻላል እንዴ በማለት በሀሳብ ስምጥ ብሎ ሄዶ ነበር። አቶ ደረጀ ለምን ስለ ሰላም በዚህ ልክ መጨነቅ ፈለገ? ይሁን እንጂ ሰላም ማለት የልጆች እናት ናት በማለትም እንግዲህ ከማርታ ፊት ለፊት ተናግሮ ነበረ። ማርታም እኔ በወለድኳቸው እንዴት ነው እሷ እናታቸው ልትሆን የምትችል በማለት መልሳለታለች። ነገር ግን ደረጀ ጉዳዩን ሳያስነቃ ያው ከዚህ ቤት ስለኖሮች አሳደጋቸዋለች ብዬ ነው በማለት እንግዲህ ይመልስላታል። በሌላ በኩል እንግዲህ ማርታ አቶ ደረጀን ወደ ናታን መኝታ ክፍል እንዲገባ ጠይቀውም ነበረ። ዳጣ በእርግጠኝነት ከሱ ክፍል ናት ያለችው፣ ግባ እናረጋግጥ እስኪ ካላመንከኝ በማለት መልሳለች። ይሁን እንጂ እሺ አንቺን ለማክበር ስል ነው የሚሄደው ማለት ወደ ናታን መኝታ ክፍል ከገባም በኋላ ናታን እና ዳጣ ቁጭ ብለው እንግዲህ ስለ ፍቅር እያወራችሁ እያለ እንዲሁም ደግሞ ቆይ ናታን ከእኔ ፍቅር ያዘ እንዴ በማለት ስትጠይቀው ናታን በስመ አብ ብሎ ነበር ያመተበባት። ይሁን እንጂ ፍቅር ይዞታል። ግን ደግሞ ታዲያ ለምንድን ነው እንደዚህ የምታፈጥብኝ? በጣም እኮ ትኩር አድርገ እያየ ነው ብላ ጠይቀው ነበር። አይ በቃ ዝም ብዬ ነው በማለት አሁንም ተመልሶ እንዳፈጠጠባን ነበረ። ይሁን እንጂ ወዲያውኑ አቶ ደረጀ በሩን ብርግድ አድርገውት ይገባሉ። የዚህኔ ሁለታቸውም በድንጋጤ ከው ብለው ይቀራሉ። ዳጣ ከመርበትወቷ የተነሳ ማለቴ አባዬ ምን ነው የመጣሁት እኮ ያው እወድሻለሁ የሚል መጽሐፍ ስላለው እሱን ለመቀበል ነበረ በማለት ትመልሳለች። አቶ ደረጀም እንግዲህ ጉዳዩን ላለማስነቃት እንዲሁም ደግሞ ዳጣ የደነገጠች እንዳትመስል አረ ተረጋጊ ልጅ ምን ነው በማለት ፈገግ ብሎ ነበር የተቀበሏት። እንደዚህ አይነት መጽሐፍ አለ እንዴ? ለማንኛውም ናታን እኔ ራሱ እኮ የመጣሁት እዚህ መኝታ ክፍል መጽሐፍ ካለ ብዬ ነው በማለት ጉዳዩን ቀለል ያደርግለትና ዳጣ እንደምንም ደንግጥ ብላ በዛ ፍጥነት ውስጥ እንግዲህ የመለሰችለት ምላሽ በጣም ገራሚ ነበረ። ምክንያቱም እንደዚህ አይነት መጽሐፍ የሌለውን ጠርታ ራሱ ላነብ ነው ይህንን ፈልጌ የመጣሁት በማለት ነበር የመለሰችለት። ይሁን እንጂ እሺ ችግር የለውም በቃ እኔና ናታን የምናወራው ነገር አለን ወጣዊ ሲላት፣ እሷም ከወጣችም በኋላ እንግዲህ ከናታን ጋር ቁጭ ይልና እኔ የምልህ ናታን ጉዳዩ እንዴት ነው? ይህ ነገር እንዴት ነው በማለት ያጣድፈዋል። ምክሩንም ከለገሰው በኋላ ይኸውልህ እኔ አሁን ቅድም እንደዛ ያልኩት መጽሐፍ ፈልጌ አይደለም የመጣሁት ግን ደግሞ ዳጣ በጣም ቀልጣፋና አስተዋይ ናት። በዚህ ፍጥነት እንግዲህ የመለሰችውን ምላሽ አይተዋልና እባክህ ጥንቃቄ አድርግ። ደግሞ ተደነግጣለች ብዬም ስላሰብኩ ነው ምንም ነገር ያላልኩ እሷ ፊት እና ከሱ ጋርና ከልጆች ጋር ያለን ቀረቤታ ብታስተካክል በማለት እንግዲህ መልስለታል። ናታንም እንግዲህ እንደምታስበው አይደለም ጉዳዩ። በእርግጥ ዳጣ እንደዛ ተደናግጣ መለሰች እንጂ መጽሐፍ አይደለም የፈለገችው እኔ ነቢያን ነው እና ለዛ ነው በማለት እንግዲህ ለአባትየው ያስረዳዋል።
አባትም እንግዲህ ከተረዳ በኋላ ምንም ችግር የለም ግን አስቡበት ብሎ ጥሏቸውም ነበር የወጣ። ዳጣም እንግዲህ ከወጣች በኋላ ከውሃ ጋር መጫወት ጀምራለች። ከውሃ ጋር ሆነችና ስልኳንም ይዛባት ስለነበረ የተጫወተች እንዳለ መጨረሻ ላይ ግን ስልኩን ሳሎን ላይ ጥለው ለውሃ ሰታት ወደ ሌላ ጨዋታ ገብታ ነበረ። ከሰላምዬም ጋር እየተጫወተች ነው። ሰላም እንደተለመደው ስራዋን እየሰራች እና ቤቷን እያጸዳዳች ነው። ይሁን እንጂ አሁንም ቢሆን የዳጣ ነገር ስላልተፈታላት በግድ እናትና አባትሽ ማን ናቸው የሚለውን ጥያቄ ለማወቅ የተለያዩ ስሮችንና መንገዶችን እየፈለገች ለመጠየቅ እየሞከረች ነው። ሰላም እንግዲህ ከዚህ በፊት ልጅ እንዳላትና ያቺ ደግሞ ልጇ የጠፋችባትም ይመስላል። ይኸውልሽ አንቺ እኮ በጣም ቆንጆ ነች፣ ግን ናታንን ለምንድን ነው የማትረጂው? በማለትም ሰላም ዳጣን ትጠይቃታለች። ዳጣም እንግዲህ ቆይ እናንተ ሰዎች ሰሞኑ ምን አስባችሁ ነው? ምን ልረዳው? እኔ ያልገባኝ ነገር እና ያላወቅኩን ነገር ምን ሆኖ ተረዱ የምትሉኝ በዚህ ልክ? በማለት እንግዲህ ትመልሳለች። ይሁን እንጂ እኔ ምንም አውቀው ነገር የለኝም ብላ ሽምጥጥ ነበር ያደረገቻቸው። በእርግጥም ልክ ናት ዳጣ። ከዚህ ጋር ምንም የምትረዳውና የምታውቀው ነገር የለም ስለ ናታን። ናታንም ቢሆን እንግዲህ አጥብቆ እየጠየቀ ነው። ትወጂኛለሽ? አትወጂኝም? እንዲሁም ደግሞ ለእኔ ምን አይነት አመለካከት አለሽ? በማለት ሲጠይቃትም ነበረ። ዳጣም እንግዲህ ምንም ነገር የለም በማለት ሰላም የምትሰራውን ስራ በሌላ ጊዜሽ በማለት እንግዲህ የናታንን ክላስ እያጸዱ እያለ ለማጽዳት ተዘጋጃለች። እንግዲህ ካዘጋጀች በኋላ ዳጣን ጭኩ በጣም የዋና ጥሩ ልጅ ነሽ፣ እንዴት ነው በዚህ ልኩ ስራ የምታግዥኝ ስትላት፣ ያው እንግዲህ ችግር የለውም በማለት ነው ያገዘቻት። በሌላ በኩል እንግዲህ ናታን ወደ ሳሎን መጥቶ ቁጭ ባለበት አጅሪት አበጌ ተቀምጣ ስለነበረ ቁጭ ብላ ናታን እንዴት ነህ? በቃ አሁን እኮ አባቴ ወደ ውጭ ሀገር ሊሄድ ነው እና ለምን እኔ እናንተ ጥሩ ጊዜ አናሳልፍም? አንተም ወደ አባቴ ሊሄድ ነው ብለህ እኔም የሆነ ምክንያት ፈጥሬ ከዚህ ቤት ፈታ ዘና ብለን እንመለስ ትለዋለች። ናታን ይህን ነገር አልወደደውም። ተደብቆ እንደዚ አይነት ነገር ማድረግ ስላልፈለገ በጭራሽ እንደዛ ሊሆን አይችልም በማለት ይመልስላታል። በጣም ትናደዳለች። እኔ የምልህ ናታን፣ በመጀመሪያ እንግዲህ ረጋ ብላ ነበር ሰላም ያለችው፣ ግን ምን አይነት ነው ሴት ምርጫ ትለዋለች። ማለት አልገባኝም፣ ማለት በቃ ንገረኝ፣ አንተ የምትመቸኝ ምን አይነት ሴት ናት? በማለት እንግዲህ በግልጽ ጠየቀችው። እሱም እኔ የምትመቸኝ በቃ ጥሩ ሴት፣ ሙሉ ሴት የሆነች ቤተሰቦቿን የምታከብር፣ ጓደኞቿን፣ አጠቃላይ በዙሪያ ያለትን ሰው እንዲሁም ደግሞ ግንኙነቷ በጣም አሪፍ ከሆነ ትመቸኛለች። በተለይ ደግሞ ግልጽ የሆነች የሆነ ጨዋታ አዋቂ ሲላት ብዙ ነገር ነው የዘረዘረላት። ግን ልክ እንደኔ ማለት ነው ስትለው አይ ልክ እንደ ዳጣ ሲላት በጣም ትናደዳለች። ወዲያውኑ ከተናደደችም በኋላ እንዴት ነው እንደዚህ ሊሆን የሚችለው በማለት ወደ ውሃ ነበር ያመራችው። ከውሃ ጋር ከሄደች በኋላም ውሃ ሳሎን ላይ ቁጭ ብላ የዳጣን ስልክ እየነካካች ስለነበረ እኔ የምልሽ ውሃዬ፣ እንደው የዳጣን ስልክ ፓስወርድ ታውቂዋለሽ እንዴ? በማለት ጠየቀቻት። ለስለስ ብላም ነበር የቀረበቻት። እንግዲህ ውሃ ምንም አታውቀው የውሃ አዎ አለች። እሺ ታዲያ እንዴት ነው እስኪ ያሳየኝ በማለት እንግዲህ ፓስወርዱን እንድትከፍትላት የስልኳን ፓተርን ከጠየቀችን በኋላ ነይ ፀጉሬን ሽልኝ በማለት እንግዲህ አረሳስታ ጉዳዩን ስልኩን ከእጇ ላይ ለመቀማት ስላሰበች ውሃ ፀጉሯን እንድታሳሽላት ትፈልጋለች። ካሸቻትም በኋላ እሺ አመሰግናለሁ በቃ ሂጅ በማለት ነበር የሸኘቻት። በሌላ በኩል እንግዲህ በቃ ወዲያውኑ ምንጭጭቅ አለችባትና ውሃ ከዛ ዞር ብላ እንድትሄድ አደረገች። በሌላ በኩል ደረጀ ሊሳፈር ስለሆነ ባለቤቱ ወይዘሮ ማርታ እና እሱ መኪና ውስጥ ሆነው ስለ ልጆቻቸው እየተመካከሩ ነው። ይኸውልሽ አይበለውና ነገ እኔ አንድ ነገር በሆነ እንግዲህ ለልጆቹ ያለሽ አንቺ ነሽ፣ ደግሞ ታውቂያለሽ በህይወቴ በጣም ትልቁ ስኬታማ ብዬ የማስበው የራሴ ነገር አንቺና ልጆች ናቸው በማለት እንግዲህ ፍቅሩን ይገልጽላታል። ወይዘሮ ማርታም እኔም በጣም እንዳንተ ስኬታማ መሆን የምፈልገው እንዲሁም በጣም ወዳለሁ ትለዋለች። አንተ ከሌለ ቤቱ ጭር ይላል ስትለው እንግዲህ ደረጀ ምንድን ነው ያለው? አሁንማ ዳጣን የመሰለ ሞቅ ደመቅ የምታረግ ልጅ መታ እንዴት ነው ጭር የሚለው ቤቱ? ስለዚህ ማሰብ የለብሽም ይላታል። እሱስ ልክ ነህ በማለት ዝም ትላለች። እንግዲህ እኔ የምልህ ይኸውልህ አበጌ የመጀመሪያ ልጅ ነችና ምንም ነገር ቢፈጠር ውሃ ከሷ መማር አለባት እያለች እንግዲህ እሷ ስለ አበጌ ታወራለች። ደረጀ ደግሞ ስለ ዳጣ ያወራል። ሀሳባቸው ምንም ሊገናኝ አልቻለም። ደረጀ ዳጣ ልጄ ልጄ ይላል፣ እሷም ልጄ ልጄ ትላለች። እንግዲህ ውሃን እንዴት አድርገው ማስጠናትና ጎበዝ ተማሪ እንድትሆን እያሰቡ ነው። ለማንኛውም ችግር የለውም በቃ ሁሉንም እኔ በጣም የምወዳቸው ይላል።
ወዲያውኑ እንግዲህ የውሃ ጓደኛ መኪና ውስጥ ትቆፈቁባለች። የት ናት ውሃ በማለት እንግዲህ ምጥኔ ጠይቃቸውም ነበር። ውሃ ከቤት ናት፣ በቃ ነይ በላይ ነው እና እንሂድ በማለት ይዘዋት ይሄዳሉ። እዛት ከሄዱ በኋላ እንግዲህ አበጌም ስልክ ደውላ ነበረ ለእናቷ የሚስጥሩን ልታውራት የቴክስቱን ነገር። ወዲያውኑ ነበር የደረሱት። ዳጣም እንግዲህ ወደ ናታን መኝታ ክፍል ሄዳ እንዴት ነው አንተ ልጅ፣ ቆይ ግን አምሯል እንዴ፣ በቃ እንደዚህ አትይኝ ምናምን እያለችው ነበር። እሱ ቆይ ግን የእውነት ስሜት አለች ለእኔ እንዴ፣ ቴክስቱ እንዴት ነው የጻፍሽው እያለ በጣም ሲጠይቃን ነበረ። እሷ ምንም የምታውቀው ቴክስት የለም፣ ስለምን ቴክስት ነው ትለዋለች። አጻፍሽልኝም? አጻፍኩም። ስልክሽስ? ስልኬ እንግዲህ ከውሃ ጋር ነበረ። ወይኔ ይቻ አበጌ ይልና ክው ይላል። አበጌ እንደጻፈችውና ያንን ደብዳቤ እንዲሁም ደግሞ እያንዳንዱ ጠቅላላ ሜሴጅ እሷ እንደሆነች ተረታ። ወዲያውኑ ነበር ሩጦ ሄደው እሷ ለእናቷ ለማሳየት እንግዲህ ሽርን ጉድ እያለች ነው ደብዳቤውን እንዲሁም ደግሞ የተጻጻፉትን ነገር። ይኸው ዳጣ ፍቅር ይዟታል ከናታን ብላ ለመናገር ነው እንግዲህ በእርግጠኝነት ያሰበችው። እናትም እንግዲህ ሰፍ ብላለች ያንን ስልክ ለማየት። ናታንም እንግዲህ ደንግጧል። እስኪ ቴክስቱን ማን ያየዋል? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።